በመወጋገዝ ደረጃ በመሰዳደብ ደረጃ ምናምን ነው ሊሆን የሚችለው። ይሄ ግን በራሳቸው አንድ ፐርሰን ራሱን ችሎ እኔ የሆነ አንድ ወጥ ትምህርት ያለኝ ብሎ ራሱ መወያየት እኔ ይከብዳል ባይ ነኝ እና ይኸው የኤፍሬም ማን ነው ቀለሜ ይኸው አንድ ትምህርት ከዛ ስም ጥቀሱ እኛ እናወጣለን። እንዴት ናችሁ ወገኖች? ሰላም ነው? እንዴት ነው በለጠ? ደህና ነህ? ሰላም ነው እግዚአብሔር ይመስገን። ርዕሱን አይተዋል? ጳጳሳቱ አንድ ናቸው ወይ የሚል ጥያቄ አለኝ። እሱን እስቲ መልሱልኝ። እሺ ከርዕሱን ጀምርና ከዛ ወደ አንተ ጥያቄ እንመጣለን። ርዕሱን አይተዋል? ርዕሱ ፕሮ አንድ ናቸው የሚለው መጀመሪያ ጳጳሳቶቹ አንድ ናቸው ወይ እናንተ? አይ መጀመሪያ ከፕሮቹ ነው የምንጀምረው። ርዕሳችን እኛ ነን የምናውቀው በለጠ። ኦኬ የጳጳሳቱ ይበልጣል ወይስ የቲክቶክ ሰዎች ይበልጣል? ለመጨረሻ ጊዜ ርዕሱ ላይ ትወያያለህ። ኦኬ ጳጳሳቱ አንድ ናቸው ወይ? መጀመሪያ ንፍጣ ይህ በጣም ያቆስላል። እናቴን እንደዚህ ሰው ቅድም ሌላ ቆማ እንዳስገባው አላውቅም። ማርያምን እኔ አላስገባሁትም። በጣም እኔ ነው ምን እየሆነ እንደሚነሳ እኮ ነው ግራ የሚገባል። እርሱ ላይ ታወራለህ ሲባል አይ አንድ ቁጥር ጻፉ። ሌሎች ፕሮቴስታንቶች ካላችሁ ትናንት ኤፍሬም ቤት የነበራችሁ ወይም ለኤፍሬም ሼር አድርጉለት። ትናንት ቀን ሙሉ አንድ ነን ምናምን እያለ ሲያስተምር ስለነበር ሼር አድርጉለት። እኔ እኮ ለምን በለጠ እንደምታስገቡ ሳይዶን ነው። በበለጠ እኮ ተስፋ የማይቆርጠው እግዚአብሔርና ሰይጣን ናቸው። እግዚአብሔር ያው ይመለሳል ብሎ ሁሉ ኃጢአተኛ ተስፋ የማይቆርጥብን ስለሆነ ነው። ያው ሰይጣን ደግሞ ይከዳኛል ብሎ ተስፋ አይቆርጥም። በበለጠ የማይከዳኝ ወዳጅ ብሎ የማይቆርጥበት እንጂ ፕሊስ ደግማችሁ ዝም ብላችሁ አታስገቡት። ይሄ ከራሱ ጋር የትዳር ችግር ምናምን አለብኝ ብሏል የሆነ ሰዓት። በቃ እሱ ሲሳካል ምናልባት ከተረጋጋ ትመጣል። ባትገባ ደስ ይለኛል። እግዚአብሔር ምንም አንድ ቀን ይሻሻላል ብላ አስገብተው የማይሻሻል ሰው ቢኖር በለጠ መቼም ቢሆን። ስለዚህ ዝም ብላችሁ እያስገባችሁ ምናምን እንትን ባትሉት ባይገባ ለራሱ እስቲ ይራቅ ከቲክቶክ እና ይረጋጋ ምናምን አይነት ነው። እንደዛ ነው የሚሻለው። አሁን ይግቡ። እኔም በስሙ እንድጠራው አታድርጉኝ እባካችሁ። በስሙ እንድጠራው እያደረጉ ልክ እኮ ነው። ተዝረከረከብን መጥቶ እናቴን ከአማኑኤል ቀጥታ ይገባሉ። እንደው እኮ ችግር ነው። አንዳንድ ቀን እንኳን አልፎ አልፎ እንኳን አይሻለው። በጌታ ሰው ተውኩ እያደር እንኳን ያስባል እኮ እሱ። አንድ ቀን እንኳን አያስብ። እንደው በፍርድ ቀን እሱ የሚጠየቀው አይምሮን አልተጠቀምክም በሚል ይመስለኛል። እሺ ላኩ ፕሮቴስታንት ወንድሞቻችን። እንዲህ እኔ እኮ ፕሮቴስታንት በቃ መደበቅ ሆነ ስራችሁ። እንዴ ትናንትና እኮ እዛ በስማ ጥሩት ኤፍሬም ባለ ጊዜ ለምሽር አታረጉለትም? የካውንስሉ የፕሬዝዳንት ወንጌላ የካውንስሉን መግለጫ እያሳየ እዛ ላይ በተጠቀሱ ትምህርቶች አንድ ነን ሲል ስለነበረ ያው እሱ መግለጫም ካላችሁ እሱ ላይ ብቻ እናወራለን። ኑ ግቡ። አንድ ቁጥር ጻፉ። የራሳቸውንም መጽሐፍ እየመረጡ ወይም ደግሞ እየዘለሉ ነው የሚያነብላቸው። በቃ ገድላት ድርሳናት ላይ በእናቱ ስታይል ጥያቄ አላችሁ?
እሺ አንድ ቀለም የተናገረውን ቪዲዮ ላሳያችሁና ወይ እሱ ላይ እንትን በሉበት። አንድ በጣም አንድ የማይሆኑበት ነገር እዚህ ቪዲዮ ላሳያችሁ። እሺ እስክትከፍት ድረስ ባለፈው ማነው ሲያሳይ የነበረው? ማንም ሰው ጌታ እሺ የካውንስሏ አረማ ደፍኒሽን ማንም ሰው ጌታ ዮኒ ትከፍተዋለህ ወይስ ይህን አሳይተን ትከፍተዋለህ? ሶሪ ክፈት። እሺ የካውንስሉ አርማ የካውንስሉ አርማ ትርጓሜ የመጀመሪያ አርማው ይሄ ነው። የካውንስሉ አርማና ኦኬ በመጠን በሳይዝ በቅርጽ ምናምን አንድ አይደለም እና ትርጓሜ አለው። ለምን እንደዚህ እንዳረጉት ማለት ነው። ኦኬ እሺ ትርጉም እሺ ቆይ ስለ መደቡ ማለት ነው። ከኋላ ያሉ የተለያዩ ቅርጾች ምናምን ያላቸው ማለት ነው። ስለ መደቡ ላይ ያሉ የተያያዙ ቅርጾች ይላል። የትኛው ማለት ነው? እዚህ ጋር መደቡ ላይ ያሉ የተያያዙ ቅርጾች ማለት ነው። አንዳንዱ ትሪያንግል ነው፣ አንዳንዱ ምንድን ነው ፒራሚድም የሚመስል ምናምን አይነት ነገር አለው ምናምን እና አንዱ ሰፊ ነው፣ አንዱ ጠባብ ነው ምናምን አይነት ነገር። አሁን በጣም ትንሽ ነች፣ እዚህ ጋር በጣም ሰፊ ነው ምናምን። ስለዚህ ምንድን ነው ይሄ የሚለውን ሲያብራሩ እሺ እንዲህ ይላል። የተያያዙ ቅርጾች የተለያየ እድሜ እና አስተምህሮ የተለያየ ምንና ምን እድሜና አስተምህሮ እሺ ያላቸው ቤተ እምነቶችና ህብረቶች የያዘ መሆኑን እኔ ካውንስላችሁ ራሱ እኮ አምኗል። ለምን አታምኑ? የተለያየ እድሜና አስተምህሮ ያላቸው ቤተ እምነቶች ሰብስቦ የያዘ እንደሆነ ማሳያ ነው። በቃ አለቅ እኮ። በአስተምህሮ የተለያያችሁ ናችሁ፣ በእድሜ የተለያያችሁ ናችሁ እና በዚህም የተለያየ መሆኑ ማሳያ እንዲሆንልን ይኸው አርማችን ራሱ ይግለጽልን ብለን እንዲህ አድርገነዋል አሉ። በዚህ ራሱ እሞግታችኋለን። እዚህ ራሱ እሞግታችኋለን። የአንድ ማስረጃ አቅርቡ። በቃ እሱን ዲፊት ማድረግ ነው እንደው የምናደርገው። ግቡና አንድ የሚያደርጋቸውን ዝም ብላችሁ ተናገሩና ከዛ በኋላ እሱን ማፍረስ ይሆናል ስራችን ማለት ነው። ቀጥይ አሁን ባባ ይሰማል። ዮኒ አይጀግ ነው ትሰማለህ? አይጀግ ነው አልሽ። አይጀግ ነው መጣሽ። እንዴት ነው? እንኳን ደህና ቆያችሁ። ማን ነው እያወራኝ ዋትሳፕ ላይ የሚገባብኝ? በጌታ እሺ። እና ምን ጉድ ነው የምታሳዩን? በፕሮቴስታንት ውስጥ በእድሜ እንደሚለያዩት ሁሉ በትምህርት የሚለያያሉ ነው የምትሉኝ? ራሳቸውን ያሉት አረኛ አይደለን። ኦኬ። እና ይኮና እናንተ የሰው ሃይማኖት እየተሳደባችሁ መስሉኝ። ራሳቸውን ይገባል እንዴ? እና ላስቆመን ይገባ እና ታዲያ እንዴ? እኔ እኮ የምር እየተሳደባችሁ ለከራሳቸው ናችሁ። እርስ በርስ እየተቀጣቀጡ እኮ ይሄ ከባድ እኮ ነው። በእድሜ ለምንለያየው በአስተምሮ ምንለያያለን እንዴ? ከባድ ነው። መቤት እንዲ በጣም ከባድ ነው። እኔ በኢየሱስ ላይ የሚለያያሉ ብዬ ነው ማምነው። ለነገሩ ኦኬ እኔ ላለው እንዴ ተወት እኔ አይደለም ይሄንም ለካ እነሱም እንደዛ ይላሉ። እስቲ ራሳቸውን ዶክመንታሪ ደግሞ አንዴ ቲቪውን ቀንሱ እስቲ ታዝንላችኋለህ። አንተ ደግሞ እነሱ ይላሉ፣ አንተ ደግሞ ታዝንላችሁ። እነሱ ሲሉ ዝም ብለህ ይመስለኛል ትላለህ። ረስቼው ነበር። እስቲ ና እስቲ በጌታ አውጡት እስቲ እሱንም ቪዲዮ እንዴ። ጥሩ ነው በቃ እንደዚህ አንድ ነን ማለት ከጀመሩ ማሰየው ወደ ስማትና አሳያቸዋለሁ። እንመለስ ብለን አንድ የምንሄድበት ይህንን ርዕስ እቺን ስማትና አውጠዋል። ቢስ ይሄ በጣም አንድ ከመሆናቸው የተነሳ ኤርሚያስ የተናገረው ንግግር ነው። አንድም ሰው ጌታን ሲቀበል ከዚህ በፊት ምን ላደረኩት ነበር? ጌታን አንድ ሰው ቢቀበል መካነ ኢየሱስ ቤተክርስቲያን ሄድና አምልክ ብያለሁ። ምክንያቱም እሱ ልጆች በሚወልድበት ሳለ እንደገና ደግሞ
ደግሞ የህፃናት ጥምቀት ብለው ከዛ ከኦርቶዶክስ የነበረውን ይሄ መጽሐፍ ቅዱስ ያለውን ስርዓት እንዲከተሉ አልፈቅድም። እኔ በግል አላደርግም። እያደረኩም ነው። ሰዎች ነፍሳትን ጌታ ኢየሱስ ክርስቶስ ወደ ጌታ ወደ ኢየሱስ ክርስቶስ የሚድኑ ከሆነ በትክክለኛ በሌሎች አብያተ ክርስቲያናት ገብተው እንዲጠመቁ ብቻ ነው የማስተምረው ማለት ነው። በትክክለኛ አብያተ ክርስቲያናት ገብተው እንዲጠመቁ፣ ያ ማለት መካነ ኢየሱስ ትክክለኛ አይደለችም። የሚገርም ነው። በግልጽ እነሱ ያመኑትን እንግዲህ እኛ እናስተባብል ነገር ምን እናድርግሽ? የጴንጤ ጠላት ይሉናል። አሁን ይመጡና እናንተ ጴንጤን ስለምጠሉ ነው። የጴንጤ ጠላት ሲባል በነገራችን ላይ የትምህርቱ ይሄ የሐሰተኛ ትምህርቶች እና የትምህርቱ ጠላት እያሉን ከሆነ እኔ ፕራውድሊ ጠላት ነኝ። ባይዘ የትምህርቱ ከሆነ የሐሰተኛ አስተምህሮቹ ጠላት እያሉ ከሆነ ፕራውድ ጠላት ነኝ። በእግዚአብሔር ቃል ላይ የሚነሳሳ የትኛውንም ሀሳብ የስ ለማፍረስ የተዘጋጀን ሰዎች ነን። እንደ ጠላት አይተነው ማለት ነው። ሰዎችን አይደለም፣ ሰዎችን እንወዳቸዋለን። ያው እንዳያጣማ እሱ ደግሞ አሁንም ትምህርት ላይ ግን ለምሳሌ ጥምቀት አያድንም ለሚለው የጴንጤ ትምህርት ነው። ትምህርት ጥምቀት አያድንም ለሚለው ጠላቱ ነኝ እኔ እና እዚህ እኔ ብቻ ደግሞ አይደለም፣ ሙሉ ኦርቶዶክስ ጠላት ነው። በዓለም አቀፍ ደረጃ ያለው ኃጢአት በሚሰረይባት በአንዲት ጥምቀት እናምናለን ብሎ ነው የሚነሳበት ሰው። ቅዱስ ቁርባን ላይም እንደዚሁ እና ሌሎች ነገሮች ላይም ለሚነሱ ጴንጤያዊ አይነት ትምህርቶች ለእነሱ ጠላት ሊሆን ይችላሉ። ለእግዚአብሔር ቃል ወግኜ ማለት ነው፣ ከእግዚአብሔር ቃል ጋር ሆኜ እና ኤኒዌይስ ይሄ አንድ ናቸው ወይስ አይደሉም የሚለው ግን ራሳቸው ኮንፌስ ያደረጉት ነገር ስለሆነ ያው ክርክር ውስጥ ራሱ አይከተም ማለት ነው። እኔ እንትን ወዚህ እኮ ይሄ አንድ ነው ምናምን ብለው በጣም ለማጭበርበር የሚሞክሩ ሰዎች እኮ ባለፈው አሳዩዋቸው። ራሳቸው ፕሮቴስታንቶች ራሱ ምን እንደሚሏቸው እንደነዚህ አይነት ሰዎችን በቃ አትስሙ እስከ ማለት ደረጃ ድረስ ማለት ነው የደረሱት። እና እንደውም ዝም ብለህ ቆይ አይተው ነገሩ ምን ይሰራልናል በሚለው ዝም ብለን እንተው እንጂ አስፈላጊ ከሆነ ግን ዝም ብለህ አሹፋቸው ነገር እና ምንድነው ትልቁ ነገር ራሳቸው ፕሮቴስታንቶቹም ግን አሁን ኖርማል የተወሰነ እንደው ይሻላሉ የምትሏቸው ፕሮቴስታንቶች አይ እኛ አንድ ነን አንልም ብለው በግልጽ ደግሞ ሲናገሩም ደግሞ ይሰማሉ። እንደዛ ካሉ እሰየሙ በቃ አትሊስት አንድ አይደለን የሚሉና ከዛ ላይ እነሱ ናቸው የሆነ ነገር ከተባለ እነዚህኞቹ ናቸው ይላሉ። ስለዛ እነዛኞቹን ልንመታ እንችላለን። ከዛ ውጭ አንድ ነን የሚሉ ከሆነ ግን በራሳቸው ጅራፍ መግረፍ ነው። ካላችሁ ላኩ አንድ ቁጥር ፕሮቴስታንቶች። የዛ ሰውዬ እንትን ነው የሚጋብዙ አንድ ነን አንተን አሁን ቅዝጅጅ ማድረግ ነው የሚለው አንድ አይጀግ ነው አትዩ አይጀግ ነው ኤርሚያስን አይጀግ ነው አሁን ምንድን ነው እየጠበቃችሁ ያላችሁ? ፕሮቴስታንት ነው አንድ ነን ብሎ የሚያምን ፕሮቴስታንት ዮሐዴ የሆነ ነገር ሊያሳይ ነበር እንጂ ትልቁ ላይ አንድ ቁጥር ጻፉ የምትሉት እንጂ እነሱማ ትናንትና እንዳልኩ እዛ ኤፍሬም ጋር ቀኑ ሙሉ ስለነበሩና የካውንስሉን መግለጫ እያሳየ አንድ መሆናችንን ምናምን በዚህ ማሳየት ትችላላችሁ ሲላቸው ስለነበረ እሱም ካለ ከስርም የነበሩት ካሉ መጥተው እንዲያሳዩ እሱ ያላቸው። እሱ እንኳን ቶ የሚገባ አይኖርም። ግን ይህ እንትን እኮ ነው። ይህ ሚዲያ ላይ እንደዚህ እናስተምራለን የሚሉት ፕሮቴስታንቲዝም እኮ በጣም ዋቴ ነው። ታች ላይ ያሉት በጣም ሚስኪን ናቸው ምናምን፣ ብዙዎቹ ፕሮቴስታንቶች የሆነ ጥሩ ናቸው ምናምን። ያው በዙሪያችን ያሉትን ስናይ እነዚህ በቃ ያለ ውሸት ጴንጤ አይቀጥልም የተባለ ምን ነበር የምትሉት? እስልምና ላይ ዮሐዴ ቪዲዮውን ላይ ምንድን ነው ኢስላም ዳይ ኢስላም ዳይ ሆኗል። ይሄ ነገር ጴንጤ ላይም ታዲያ እያየኸው አይደለም? ይሄን ነገር ዝም ብለህ ስታየው አየ ነው እንጂ እና አስቸጋሪ ነው። ሂዱበት በቃ። የወዲ ራስን እስኪ ያተልግ ይሄ ታፕ ሁለት ምታሳይ መስሎኝ እኮ ላሳይ እሱ ያሳይ። አንተ ራስን ከፍ አድርግና ሁለታችሁ ከላይ ሆኑና አንተ ላይ ታፕታፕ እያደረጉ እሱ ደግሞ ያሳይ በጉን። አንተ ምግብህን ታብታብ አድርግ እስከዚያ
ወይም ደግሞ ቀለል ልናድርገው እንደ ርዕሱን አንድ ሰው ከራሱ ጋር ራሱ አንድ አይደለም በሚለው። ኧረ በስመ አብ እናቅልለው ብለህ ታከብድበታለህ እንደ ህይወቱ ገብቷችኋል ጋይስ? አሁን በፕሮቴስታንት ውስጥ ያለን ቤተ እምነቶች አንድ ነን እያሉ ነው እንግዲህ ሲናገሩ የምንሰማው እና ተውት፣ የተለያዩ ቸርቾችን ተዋቸውና አንድ ግለሰብ ዝም ብለን ብቻ እንምረጥና ከእነሱ ውስጥ ነው እሱ ራሱ ከራሱ ጋር አንድ አይደለም። አንዱ ግለሰብ ብቻውን ማንን ነበር የሆነ ጊዜ ላይ እኮ ብቻህን ባቢሎን ነህ ብለነው ነበር። ማን ነበር ራሱ? ኤፍሬም አልከው። አንተ ነበር አንተማ ብቻህን ባቢሎን ነህ አልከው። ኤፍሬም ነው እንደዛ ብለን ነው ነበረው ብቻህን ያልከው ሳይገባታል። እና ከባድ ነው እንትኑ ነገሩን ግን እንዲረዱ አሳያቸው ፕሊስ። እስቲ አሁን ምንድነው የሆነ የጥምቀት ላይ ምናምን ያልከኝ ይሁን ይኸው አሁን አሳያለሁ። የአዴ ያሳይና አንድ ሰው ምን ያህል ከራሱ ጋር ራሱ እንደሚታላ ማየት ይቻላል። እሺ አሁን ያው ካውንስሉ እንትን በማድረግ ነበረ አንድ ነን ምናምን ሲል የነበረው ስለተባለ ደግሞ ካውንስሉ መግለጫ ነው አንድ የሚያደርገን ሲባል ስለነበረ አንቀጽ 4 ላይ ካውንስሉ ማለት ነው የሚናገረው እንዲህ ብሎ ይናገራል። የካውንስሉ የእምነት መሰረት በመጽሐፍ ቅዱስ ታሪኳ የተጻፈው የመጀመሪያዊቱ የሐዋርያት ቤተ ክርስቲያን እምነት ነው ይሉና ስለዚህ አለ የወንጌል አማኞች ጥንታውያኑ ታሪካውያኑ የቤተ ክርስቲያን ጉባኤያት ያወጧቸውን ምን አሉ? ኦኬ አማኞች የወንጌል አማኞች ማለት ነው። ጥንታውያኑ ታሪካውያኑ የቤተ ክርስቲያን ጉባኤያት ያወጧቸውን የሐዋርያት፣ የኒቅያ፣ የአትናቴዎስ እና የኬልቄዶን እምነት መግለጫዎች ተቀብለው በየዘመኑ የተነሱ ተሐድሶአውያን ወደ ቀደመው መጽሐፍ ቅዱሳዊ እምነትና አስተምህሮ ለመመለስ ያደረጉትን ጥረቶች አካትተው የቆሙ ናቸው ይላል። ወል አሁን ምንድነው ቻሌንጁ? የምር እነዚህ የሐዋርያት የኒቅያ እና የአትናቴዎስ እና የኬልቄዶን የእምነት መግለጫዎችን ትቀበላላችሁ ወይ ነው? ኦኬ እነዚህ የእምነት መግለጫዎችን ትቀበላላችሁ? የምትቀበሉ ከሆነ ባይዞ ጥምቀት ለድህነት ብላችሁ ትጨርሳላችሁ። ምክንያቱ የእንትን የእምነት መግለጫ ራሱ አንዴ ላሳያችሁ ራሳቸው የሚጽፉት ማለት ነው። እንደዚህ ልክ ይሄ ከዚህ ካቴኪዝም የተወሰደ ነው የሚመስለው አጻጻፋቸው እና እነሱም እንደዛ ብለው ነው የሚያምኑት። የመካነ ኢየሱስ የእምነት መግለጫ እነዚህን የእምነት መግለጫዎችን በሚገባ እንቀበላለን ይሉና ኒቅያው ላይ ላሳያችሁ። የአትናቴዎስ ላይ በስራቸው እንደሚፈረድ ምናምን ይናገራል። እሺ የኒቅያ የእምነት መግለጫ ብለው የሚያስቀምጡትን ላሳያችሁ። ያው ይሄ የመካነ ኢየሱስ በተፈጥሮ ዙም ሆነ። እሺ ያው ይሄ እንዴት ነበረ ማሳያችሁ? እስቲ ርዕሱን ትንሽ ዞር አድርገው አንተ ሰውዬ። ይታያል እኮ የዋዴ በደንብ ይሄ ይታያል። የኢትዮጵያ እንደዚህ ቃረቁት መሬት የኢትዮጵያ ወንጌላዊት ቤተክርስቲያን መካነ ኢየሱስ የእምነት መግለጫዎች ላይ ያላትን አቋም በመተዳደሪያ ደንቧ እንደሚከተለው ገልጻለች። ይታያል ቀርጥ። እሺ በጣም ጥሩ። ስለዚህ ምን ይላሉ እዚህ ጋር 5.2 የሚታያችሁ ከሆነ ቤተ ክርስቲያኒቱ በቀደምት አባቶች ተዘጋጅተው በጥንታዊቷ ቤተ ክርስቲያን ተቀባይነት ያገኙትን የሐዋርያትን፣ የኒቅያን፣ የአትናቴዎስን የእምነት መግለጫዎችን ትቀበላለች። ሊትራሊ ከዚህ የወሰዱት ይመስላል። እሺ ከዚህ ከወሰዱት እዚህ የኒቅያ የእምነት መግለጫ የሚለው ላይ የኒቅያ የእምነት መግለጫ የሚለው ላይ ላሳያችሁ። እሺ እንዲህ ይላሉ። በአንዲት የሁሉም በሆነች ቅድስት የሐዋርያት ቤተ ክርስቲያን አምናለሁ ካሉ በኋላ ለኃጢአት ማስተሰሪያ በአንዲት ጥምቀት አምናለሁ። የምን የኃጢአት ማስተሰሪያ በአንዲት ጥምቀት አምናለሁ ይላል። ይህንን ትቀበላላችሁ ወይ ነው? ኦኬ ትቀበላላችሁ ወይ? የአትናቴዎስ የእምነት መግለጫ ደግሞ ላሳያችሁ። እዛ የአትናቴዎስ የእምነት መግለጫ
እሺ እሺ የአትናቴዎስ የእምነት መግለጫ ብለው የሚያምኑት ደግሞ ምን እንደሚል ላሳያቸው። የኦግስበርግን እንትሆኑ የአትናቴዎስ አንዴ ላወጣው ብዬ ነው። እሺ እሺ ይኸው ሶሪ በጣም ይኸው እዚህ ጋር ምን ይላል? ሶስተኛው የእምነት መግለጫ ይልና የአትናቴዎስ ማለት ነው። ይኸው የቅዱስ አትናቴዎስ ይላል የእምነት መግለጫ። እሺ እዚህ ደግሞ ምን ይላል? እስቲ እዚህ ጋር የሚታያቸው ከሆነ እሺ ከ36 ጀምሮ እርሱ ለድህነታችን ሲል መከራ የተቀበለ ወደ ሲኦል የወረደ ከሙታን የተነሳ ወደ ሰማይ የወጣ በአብ ቀኝ የተቀመጠ በሕያዋንና በሙታን ሊፈርድ ከዚያ የሚመለስ በመምጣቱ ጊዜም እሺ መጀመሪያ ዳግም የሚመለሰው ለፍርድ ነው የሚለውን ያስይዛል። እዚህ በመምጣቱ ሚልና ጊዜ ሰዎች ሁሉ በስጋ ተነስተው ስለ ስራቸው መልስ ይሰጣሉ ይላል። ስለምን? ስለ ስራቸው መልስ ይሰጣሉ። ኦኬ መልካም የሰሩ ወደ ዘላለም ሕይወት፣ ክፉ የሰሩም ወደ ዘላለም እሳት ይገባሉ ይላል። ምን የሰሩ? መልካም የሰሩ ሰው መልካም ስራ በዘላለማዊ ድህነት ላይ ኦኬ፣ ልክ ማቴዎስ ወንጌል ምዕራፍ 25 ላይ እንዳለው ማለት ነው። መልካም የሰሩ ኦኬ፣ ያመኑ ብቻ ሳይሆን መልካም የሰሩ ወደ ዘላለም ሕይወት፣ ክፉ የሰሩ ደግሞ ክፋትን የሰሩ ኃጢአትን ያደረጉ ወደ ዘላለም እሳት ይገባሉ ይልና ይህ እውነተኛ የክርስትና እምነት ነው። ይህን የማያምንና አጥብቆ የማይይዝ ሊድን ይችላል? አይችልም። ሊድን አይችልም። 4 ነጥብ። እንዲህ ብለው ያምናሉ። የአትናቴዎስ የእምነት መግለጫም እስኪ የምትቀበሉ ከሆነ ግቡና አሳዩን። ቃልየት ያሰማልኝ። ዮሐዴ ካላችሁ አንድ ቁጥር እየጻፋችሁ ፕሬዝዳንቶች፣ አሁን ዮሐዴ ያለውንም የአትናቴዎስን የእምነት መግለጫ የምትቀበሉ ከሆነ ያው የካውንስሉ የእምነት መግለጫ ላይ ስለሚል ማለት ነው እንቀበላለን ስለሚል የምትቀበሉ ከሆነ እሱንም ገብታችሁ ማሳየት ትችላላችሁ። እንዴት ናቸው ወንድሞቼ? ሰላም ብያለሁኝ። እኔ ልውረድ። ቆይ አንድ ቁጥር እየጻፉ ያሉ አሉ። ሰላም ብያለሁ። እንዴት ነህ? ተቀመጥ። ቆይ ናቱ ተመልሼ እመጣለሁ። አንዲት ነገር አድርጌ ልምጣ። የሆነች ነገር ያው አለ ቦታ ቋቂ ቦታ አለ ቴሌግራም ላይ አቡ ላይ አንድ ሄጄበት ልምጣ። እሺ ተመልሰና እሺ እዮባ ወይ ዮሐዴ ባሩክ የሚልኩ ካሉ አስገቡ። ፕሮቴስታንት እሺ አሳየን ቪዲዮ እስከዛ ፓፓንዳ ዲያቆን ሰላም ቪዲዮ ከቲ ባሩክ እሺ አይ ሰላም ይበሉንና ከዛ አንቺ ቪዲዮን አሳየን እስከዛ እና መግባት የምትፈልጉ አንደን የምትሉ ቀደም ዮሐዴ ባሳየችውም እንዲሁም በቃ አንደን ብላችሁ የምትሉ ካላችሁ አንድ ቁጥር ትጽፋላችሁ ማለት ነው። እነሱ ከመጡ እናስቀድማቸዋለን። ችግር የለውም። አንድ ቁጥር እየጻፋል አንድ ልጅ አለ ተስፎ የጌታ የሚል እስኪ ይግባና ይኸውሽ ኢንቫይት አድርጌያለሁ። ና ዲያቆን ሰላም በሉ። ዲያቆን እስኪያዝ እንዲህ ያደራችሁ ላይም ታችም ያላችሁ ሰዎች ኦኬ ዮኒ እዮባ ዮሐዴ ቃለ ሕይወት ያሰማልን። ተስፋ እንዴት አላችሁ? ሁላችሁም ሰላም ናችሁ ወይ? ቀጥለዋለሁ።
እዮባ መልእክቱ ደርሶኛል፣ ግን በምን እንደማገኝ ስላላወቅኩ ነው። አንተም ፍለጋ ነው የገባሁት። እኔን ነው ዲያቆን? ያ አንድ የሆነ ቴክስት ደርሶኛል። አለበለዚያ ወይ ፎርጅድ አካውንት በአንተ ስም ተከፍቷል ማለት ነው። ወይ እኔ አልጻፍኩም ዲያቆን። ኦኬ እሺ ዲያቆን። እሺ አሁን ማሳያችሁ ቅድም እኔም አኬም ባነሳ ነው ላይ አንድ ሰው አይደለም ፕሮቴስታንት እንዳጠቃላይ አንድ ሰው ከራሱ ጋር ራሱ ምን አይነት የሀሳብ ልዩነት እንዳለው እና ከራሱ ጋር ራሱ አንድ እንዳልሆነ ማሳያው ይሄ አንደኛው ቪዲዮ ነው። ተመልከቱ። ይህንን ጥምቀት ከድህነት ጋር የተነጣጠለ አይደለም ነው የሚለው። የተለያየ ነው ወይ ደግሞ ድህነት ባለበት ጥምቀትም ሊገባ አይገባው ምናምን የሚል አይነት ሀሳብ በቃ ዝም ብሎ ስርዓት ብቻ ነው ምናምን የሚል ሀሳብ የትኛውም ፕሮቴስታንት ቸርች ውስጥ ወይ ደግሞ ፕሮቴስታንት ሙቭመንት ውስጥ ያለ ዲኖሚኔሽን ውስጥ ልታገኝ አትችልም። ጥምቀትና ድህነት ክሎዝሊ አሶሺየትድ ናቸው፣ በጣም የተቆራኙ ነገሮች ናቸው። ምክንያቱ ደግሞ ምንድን ነው? መጽሐፍ ቅዱስ ሲናገር ያመነ የተጠመቀም ይድናል በማለት ይናገር አይደለም። እሱ ብቻ ደግሞ አይደለም። ሐዋርያው ጴጥሮስም ሲናገር ምን አለ? እንግዲህ ጥምቀት ምሳሌውን አሁን ያደነና ሲል ወደ እግዚአብሔር የበጎ ሕሊና ልመና ነው እንጂ የሰውነትን እድፍ ማስወገድ አይደለም ማለት። ስለዚህ ጥምቀትን የመጀመሪያው ክፍለ ዘመን እንዴት ነበረ ሲያሙት የነበረው ወይ ደግሞ ስለ ጥምቀት ምንድን ነው ሲያስቡ የነበረው የሚለውን ነገር ማየት ያስፈልጋል። መጽሐፍ ቅዱሳዊ እንትኑን ብቻ ነው የምሰጠው፣ መጽሐፍ ቅዱሳዊ የሆነውን ቤዝ ብቻ ነው የምሰጠው። ሐዋርያው ጴጥሮስ ይህን ሲናገር ምን እያለ ነው ስንል ወደ እግዚአብሔር በጎ ሕሊና ምን አይነት ልመና? እሱም በክርስቶስ ትንሣኤ አለ። በክርስቶስ ትንሣኤ ያመኑ ሰዎች ወደ እግዚአብሔር የበጎ ሕሊና ልመና ያደርጋሉ በጥምቀት በኩል። ምክንያቱም ጥምቀትና ንስሐ ለመጀመሪያው ክፍለ ዘመን ክርስቲያኖች ተነጣጥለው የሚታዩ ነገሮች አይደሉም። ንስሐ የሚገባ ሰው መጀመሪያ የክርስቶስን ትእዛዝ በመፈጸም ነው የሚጀምረው። ለምሳሌ ንስሐ ለአንተ ምንድን ነው? እንደሰማችሁት ነው። አሁን ይህንን ጥምቀት ከድህነት ጋር ፈጽሞ የተነጣጠለ አይደለም። ጭራሽ ምን አለ? እንዲህ ብሎ የሚያምን ፕሮቴስታንት ራሱ የለም አለ እንጂ ሁሉም ሰው በቃ ጥምቀት መሰረታዊ ነገር እንደሆነ አድርጎ ያስተምራል የሚልን ሀሳብ ነው ያስጨበጠው። ምን አይነት ውሸት ነው! ባህላዊ በጌታ ስሙት። አሁን ደግሞ ራሱ ልጁን ደግሞ አሁን ደግሞ ስሙት። ጥምቀት ምን ማለት እንደሆነ ሲናገር የኃጢአት ስርየትን የመጽሐፍ ቅዱስ ጸሐፊያን የኃጢአት ስርየትን ሲያስቡ ሁልጊዜ እያሰቡ የሚናገሩት የኢየሱስ ክርስቶስን ቤዞታዊ ስራ ነው እንጂ ጥምቀትን ጉዳይ አይደለም። የነ ጴጥሮስ በኢየሱስ ክርስቶስ ስም ተጠመቁ የሚለው ማለት ነው። አገባቡን አልደግመውም። ቅድም አንተ ያልከው በጣም የሚያረካ ሀሳብ ስለሆነ ማለት ነው። ኃጢአታችሁ ይሰረይ ዘንድ የሚለው እነዚህን ፖይንቶች ስናነሳ ጥምቀት ለቤተ ክርስቲያን እጅግ በጣም አስፈላጊ የሆነው ጌታ ኢየሱስ ክርስቶስ የሰጠው ስርዓት ነው። ነገር ግን ወደዚህ ቤተ ክርስቲያን አካልነት የገባ በእምነት ወደዚህ አካልነት የገባ ሰው የሚመሰክርበት ከቤተ ክርስቲያን ጋር የሚተባበርበት ከክርስቶስ ጋር የሚተባበርበት ስርዓት እንጂ ለድነት የሚያደርገው ነገር እንደሆነ አይናገርም ማለት ነው። ሌሎችንም በደንብ በጣም በቂ በሆነ መንገድ አንስታቸዋልና ይህንን ነው ማለት የምንችለው ብዬ አስባለሁ። ነገር እንዳላረዝም ማለት ታንኪዩ። እንደሰማችሁት ነው። አሁን ደግሞ ለድህነት የሚሆን ነገር አይደለም። ጌታ የመሰረተው ስርዓት የሚተባበርበት ነው። ለዛ ነው አንድ ሰው ከራሱ ጋር ራሱን አንድ አይደለም የምንለው እና ካላችሁ ግቡ። ቃሌም ራስ ካለህ ግባ። የሆነ ሰዓት ላይ ሁላ ይሁን እንደዚህ ብሎ የሚያስተምር ካለ ነው ለእኔ አምጡልኝ ከኔ ጋር አገናኙ ምናምን ብሎ ነበር አይደል? ያው እንግዲህ ለቃሌ ያው ቃሌን ጠርተንለታል። ተነጋገሩ ትላለህ። አንድ ቁጥር ጻፉ እስኪ። ማንኛውም ባህላዊ ውሸት። እሺ አንድ ቁጥር ጻፉ። በቲክቶክ መንደር ላይ እና እንዳጠቃላይ ፕሮቴስታንቶች ሲፎክሩ እምነታችንን የትም ነው የምናብራራው ምናምን እያሉ ይፎክሩ ነበር እና ይኸው እንደምታዩት ቲክቶክ ላይ ኑ እምነታችሁን አብራሩ፣ ኑ ውሸታችሁን የተናገራችሁት ብለን ስንል ማስረጃ ይዘን የሚመጣ ፕሮቴስታንት ጠፍቷል እና ፕሮቴስታንቲዝም እያበቃለት ነው ለሚለው ግልጽ ማሳያ ይመስለኛል አይደል?
በትክክል ዮባ አይ ቲንክ ይህንን ርብርቦሽ የሚያደርጉት አንድ ላይ ሲሰበሰቡ ነው እንጂ ለየብቻቸው በትምህርት ሲወጡ በተአምር አንድ አይሆንም። አውሽ የትናንት የማማዬ የጊፍት ስጦታ ቪዲዮ ያለው ሰው ቢኖር እንዴት አንድ እንዳልሆኑ ኢቭን ለሰው ያላቸው አመለካከትም አንድ አይደለም እና ፓፓ አለ የማማዬ ጊፍት ስጦታ ሰጠች እና ከወንድሞቿ ጋር መጽሐፍ ቅዱስ ተበርዟል የሚለውን ተቀበላለች ያሉበት የሆነ ቦታ አይስክሪም ነው የሰጠችው። ማስረጃ ላቅርብ ተብሎ ቀዝበን ነበር ሀሳቡ እና እንደዛ ናቸው እና ትልቁ ነገር ትናንት ይሁን ዛሬም ደምረው ሲጠይቃቸው ነበረ በኤፍሬም ትምህርተ ስላሴ ላይ እና ወደሱ ብትመለሱ በጣም ደስ ይላል። ዮሐድ ያለ ናቱ ዮሐድ አውሩ ያላወራችሁ እሳው እስኪመጣ አልመጡ። በቃ ሌሎች ቪዲዮዎችን እያሳየን እንትላለን። አለው ድምጽ ይሰማል? አዎ ይሰማል። ሰላም ልበላችሁ ሌላው ይቀር እና ምንድነው እንትን ትዝ እያለኝ ነበረ ዘፍጥረት ምዕራፍ 11 ላይ ነው ሳንበተን ስማችንን እናስጠራው ያሉት ምንድነው ባቢሎናውያን ማለት ነው። ልክ እንደሚበተኑ ሲያውቁ ሳንበተን ስማችንን እናስጠራው አይነት ወከባ ያለ ይመስለኛል ሰሞኑን እና መፈራረሳችንን አይቀርም ግን ሳንፈራረስ በፊት እንደ የሆነ ነገር እንስራ ይመስላል የሰሞኑ ዘመቻ የሰሞኑ ድርቅናና እሱን እያሰብኩ ነበር። እንደውም ሰሞኑን ያው ምክንያቱም ፍጥጥ ያለ ትምህርት ፊት ለፊት የተቀመጠ ትምህርትን እንግዲህ ከክህደት በስተቀር ምን ይባላል? እንደዛ ነው እየሆነብኝ ያለው ሰሞኑን። ደግሞ ሚስጥራትን የማይቀበሉ ሰዎች አሁን ሰሞኑን ያለው ሁኔታ በጣም እየደረቁ ሲሄዱ ወደ ኖስቲሲዝም ታች እየሄዱ ወይም ወደ የጌታን የኢየሱስ ክርስቶስን ስርዓት እንደው ከዚህ ዓለም ስርዓት አውጥቶ እንደው ኢሉዥን የማይጨበጥ ዝም ብሎ ዝርው ነገር ብትን ሀሳብ ብቻ የማድረግ ነገር እና ቃል ስጋ የሆነ የሚለውንም በኋላ ወደ መካድ እንዳይሄድ አስፈሪ የሚመስል ነገር አለ። እንግዲህ እግዚአብሔር ያስብልን ነው፣ ሌላ ምን እንላለን? እሱን ለማለት ነው። እሺ ናቲ ዮሐዲስ አለ የሆነ አንድ የቀጥሉ መጣሽ። እሺ በቃ ወይ ቪዲዮ ላሳያችሁና ባሩኪ ካሉ አስገባሽ። እሺ አንድ ቁጥር አይ ቲንክ እንትናችሁ ላይ ስልካችሁ በተን ከሌለው ኪቦርዱ ላይ አንድ ቁጥር ከሌለ ምናልባት ሁለት መጻፍ ትችላላችሁ። ፕሮዎች ሁለት ቁጥር መጻፍም ትችላላችሁ። ይታያል ፓፓ። የአማን ሻሎም ነው እና ይሄ ሚስጥራት ላይ ነው። ይሄ ደግሞ ቅዱስ ቁርባን ላይ ነው እና አንድ ሰው ከአንድ ሰው ጋር ከራሱ ጋር ምን ያህል ልዩነት እንዳለው ማሳያ ነው። እኔ እንደ ተሐድሷዊ መጥምቃዊ ወንድም ከወንድሞቼ ጋር ከክርስቲያኖች ጋር ሰብሰብ ብዬ ወይኑንና ህብስቱን ሳነሳ የክርስቶስን ስጋና ደም ነው እየተቀበልኩ ያለሁት፣ ምልክት አይደለም እየተቀበልኩ ያለሁት። ይህንን ኦርቶዶክስ ጋር ቻሌንጅ ስለመደራረግ አይደለም አውቀው፣ ኦልሬዲ ያ ትራዲሽን ያስቀመጠልኝ ነገር ስላለና መጽሐፍ ቅዱስም ያንን ስለሚናገር ነው። ዳሴ አማን ለምሳሌ አሁን አንተ ሚስጥራትን ታምናለህ? እንደ እግዚአብሔር ቃል የሆኑትን እንደ እግዚአብሔር አሁን ለምሳሌ ቅዱስ ቁርባን እውነተኛ የጌታ ስጋና ደም ነው ብለህ ታምናለህ?
ኖ ኢትስ ሪመምበራንስ ነው። አሁን የቅድሙን ጥያቄ ዴፊኒሽን የምትላትን ተውና እስቲ ቅዱስ ቃሉን ገልጠህ ይኸው ይሄ ተላልፏል፣ ስጋ ደግሞ የሚለው አማናዊ ተብሎ ተላልፏል የሚል አሳየኝ ከመጽሐፉ ነው ወይስ ቂብራንና ጀሮምን ነው የምጠቅስልኝ? የምንወስደው ያ ስጋ የራሱ የኢየሱስ ክርስቶስ ስጋ ነው። and likewise the cup of blessing is partaking of the blood of Christ። የምንወስደው ጽዋ ደግሞ እርሱ የኢየሱስ ክርስቶስ ደም ነው ይላል። እንዲሁ ዝም ብለን ምልክት ነው ኦር ሲምቦል ነው አንልም። አንተ ታምናለህ እንዴ አማናዊ ስጋና ደም ነው ብለህ ሲጀመር አማናዊ አላለም። አውጣና አብራራ። እኔ እኮ ከመጽሐፍ ቅዱስ ፈልጌያለሁ። የባቢሎን አሰራር ነው። ይሄ ባቢሎን የሚለውን ስም ስያሜ ለመጀመሪያ ጊዜ የት ነው የተመለከታችሁት? ቲክቶክ ላይ ብለህ ትመልሰዋለህ። ፕሮቴስታንት በቃ እንደዚህ ነው። እና አንድ ቁጥር መጻፍም አልቻሉ፣ ሁለትም አልቻሉ። እሺ ስልካችሁ ያለውን የፈለጋችሁትን ቁጥር ጻፉ፣ እሱን ሊጽፉ አልቻሉ። ሰው ልዩነት እንዳላቸው ያውቃሉ ማለት ነው። አንድ እንዳልሆኑ ይረዱታል ማለት ነው። ይሄ ምንም ጥያቄ የለውም። ተውትና በዲኖሚኔሽን ደረጃ አይደለም አንዱ ሰው እንኳን አንድ አይደለም። በሀሳብ ደረጃ ይኸው ልክ እንደዚህ እርስ በርስ ይወያያል። አንዱ ከአንዱ ጋር ዲቤት ያደርጋል። ልክ እንዳሁን እንዳየ ነው። አንዱ ሰው ሁለት አይነት ሀሳብ ይናገራል። አረ ሁለት አይደለም እንደውም ተከታትሎ ላደል ቢገኙላ ሌላም ታሪክ ሊያወራም ይችላል። እና መግባት የምትችሉ ካላችሁና አንድ ቁጥር ጽፋችሁ እምነታችሁን ማብራራት የምትችሉ ካላችሁ ግቡ። ከሌላችሁ ግን በቃ እንደነን እያላችሁ ማውራት እዚህ ጋር ያሉትን ምስኪን ፕሮቴስታንቶችን ለመሸወድና እንደው ለመያዝ ለማታለል ለማቆያ የሚጠቀሟት ቃል እንደሆነ ከስር ያላችሁ የምትሰሙ ፕሮቴስታንቶች እንግዲህ አውቃችሁ ተረድታችሁ የምር በሰዎች ከመነዳት ይልቅ የምር ማንበብ፣ የቀደመችዋን ቤተክርስቲያን መመልከት፣ መጽሐፍ ቅዱስን በደንብ ማየት፣ የክርስቶስን ቃል መቀበል ምናምን ነገር መልመድ ይኖርባችኋል። ለምን በክርስቶስ ትምህርት ለማይኖር አምላክ የለውም ነው የሚለው ሁለተኛ ዮሐንስ መልእክት ምዕራፍ 1 ቁጥር 9 ላይ በክርስቶስ ትምህርት ለማይኖር አምላክ የለውም፣ በክርስቶስ ትምህርት ለሚኖር ግን አብና ወልድ እንኳን አሉት ይላል። በቃ ጌታ ያስተማረውን ትምህርት እንኳን ሚስጥራትን ራሱ ያስተማረውን ራሱ ያዘዘውን እንኳን የሚክድ ነው ፕሮቴስታንት። ስለዚህ የት ነው ያለሁት? ምንድን ነው እያደረኩ ያለሁት? የሰዎችን ሀሳብ የሆነ ከል የሚባል ሰው መስርቶት በከል ሀሳብ እየተጓዝኩ ነው ወይስ በመጽሐፍ ቅዱሱ ሀሳብ የሚለውን ነገር በደንብ አድርጋችሁ ልታጤኑ ይገባል ማለት ነው። ስለዚህ በቻላችሁት መጠን በሰው ሀሳብ ከመጫን የሰውንም ሀሳብ ከመያዝ ወታችሁን ትልትሉ ይገባል። እንደዛ አድርጉ። እግዚአብሔር ይርዳችሁ። በተረፈ እንጂ አይገቡም። በቃ አንድ የገባ ልጅ አለ። እስቲ ኔትወርክ አይ ቲንክ ጆን ይሰማል? አዎ ይሰማኝ። ሰላም ናቸው? እንዴት ነህ? እግዚአብሔር ይመስገን። ፕሮቴስታንት ርዕሱን አይተዋል? ፕሮቴስታንት አንድ ናችሁ በአስተምሮ በትምህርት? አንድ ነው። ከየት ቤተ እምነት ነህ አንተ? መካነ ኢየሱስ። መካነ ኢየሱስ ከመሰረተ ክርስቶስ ጋር አንድ ነች በትምህርት? አንድ አይነት ነው። እሺ መሰረተ ክርስቶስ ጥምቀት ለድህነት ብላ ታምናለች? መካነ ኢየሱስም እኮ ለድነት ብላ አይደለም እኮ እንትን ነው ጸጋ መቀበያ ነው እንጂ ብላ ነው የምታምነው። ለድህነት አይደለም ነው የምትለው መሰረተ ክርስቶስ መካነ ኢየሱስ? መካነ ኢየሱስ እኮ አይነጣጠልም ከድህነት ጋር እኮ። ልክ እናንተ እንደምታምኑት ነው ወይ መሰረተ ክርስቶስ የምታምነው? እሺ አውጥቼ ላሳይ ከራስህ ከእምነት መግለጫ ላይ ማለት ነው እኮ። ምን የመካነ ኢየሱስ ነው የምታሳየኝ ወይስ? እናንተ ጭራሽ ያልተጠመቀ ሰው አይድንም ነው የምትሉት። ከዛ ደግሞ የመሰረተ ክርስቶስን ደግሞ አውጥቼ ላሳይ። እኔ ደግሞ ምለው መሰለህ ወንጌል አማኝ ሆነው ጥምቀት የሚክዳል እንዴ? ጥምቀት የማያስጠምቃል? ማያስጠምቅ ሳይሆን ለድህነት አይደለም እኮ እዚህ ጋር ሌሎችም አሁን ፔንቴኮስታል ምንም ብትልኩ ወንጌል አማኝ ነው። ጥምቀትን ይኸው እንደ ትርኢት አይደለም የምናደርገው። የሚያደርጉት እዛ ግዴታ እንትን ነው ጸጋ መቀበያ ነው። እዛ ለድህነት ግን አይደለም፣ ውጫዊ ማሳያ መመስከሪያ ብለው ነው። እናንተ ግን ለድህነት ብላችሁ ነው የምታደርጉት እኮ። አሁን
አሁን ለምሳሌ ማለት ነው መሰረተ ክርስቶስ የጸጋ መቀበያን ያለችበትን ያሳየ እስቲ ጥምቀትን። እኔ እኮ መካነ ኢየሱስ ነኝ አልኩህ እኮ። አይ አንድ ነን ስላልክ ነው። እና ደግሞ ሌሎቹም ፕሮቴስታንት ወንጌል አማኞችም ጸጋ መቀበያ ለምሳሌ ኤምኬሲ ጸጋ መቀበያ ነው ጥምቀት ያለችበትን እስቲ። አይ መካነ ኢየሱስ እና አሁን መሰረተ ክርስቶስ አልክ ብሎ ወንጌል አልክ አንድ ነው። ወንጌል አማኝ በሚለው ነው አንድ ላይ ነው የሚያምኑት። በእምነት ነው ሰው እንደሚድን የሚያምኑት። ጥምቀት ብቻውን አያድንም እኮ። መካነ ኢየሱስም እንደዛ ነው የምታምኑ። ኢየሱስ ላይ አንድ ናችሁ? ኢየሱስ ላይ ጥምቀት ኢየሱስ ላይ አንድ ናችሁ? እሺ ኢየሱስ ጥምቀት ለድህነት እንደሆነ አስተምሯል ብለህ ታምናለህ? ያመነ የተጠመቀ ይድናል ይላል እኮ መጽሐፉ። አሁን ቆይ እሺ ጥያቄ ምንድነው? ኢየሱስ ጥምቀት ለድህነት እንደሆነ አስተምሯል ብለህ ታምናለህ አታምንም? ብለህ ታስባለህ አታስብም? አምናለሁ። እሺ ኢየሱስ ጥምቀት ለድህነት ብሎ አስተምሯል ብለህ ታምናለህ? ጥምቀት ለድህነት ሲባል ግን ምን ማለት ነው ነው የሚለው? አምኖ የሚጠመቅ ሰው ይድናል። የሚድነው አምኖ የተጠመቀ ሰው ነው። ጥምቀቱ ራሱ ሲያምን ነው እኮ። ሳያምን አይደለም፣ አምኖ ችግር የለም። አሁን ስለዛ ለድህነት የሚሆነውን የእግዚአብሔርን ጸጋ የሚካፈለው አማኙ ወደ ጥምቀቱ ሲገባ ነው። እሺ አሁን ጌታ ኢየሱስ ጥምቀት ለድህነት ነው ብሎ አስተምሯል አልክ። እሺ ጴንጤዎች ኢየሱስ ጥምቀት ለድህነት ነው ብሎ አስተምሯል የሚለውን ያምናሉ እኮ? አይነጣጠልም እኮ። ኦኬ አሁን ለምሳሌ ያመነ ሰው ማለት ነው አልጠመቅም ማለት አይችልም እኮ። አይደለም ችግር የለም አልጠመቅም ይላል ወይ ምናምን፣ እሱን አይደለም። ራሱ ሲጀምር ጥምቀት የእግዚአብሔር ጸጋ መቀበያ፣ ያ ጸጋ ደግሞ መዳኛ፣ ዳግም የምንወለድበት የኃጢአት ስርየት የምናገኝበት ጸጋ እንደሆነ እንያዘው እና ጴንጤዎች ኢየሱስ አንዴ ጴንጤዎች ጥምቀት ለድህነት ነው ደስ ይለኛል። እንዳለ እኛ አንድ ነን፣ ወንጌል አማኝ በሚለው አንድ ነን። ችግር አንዴ እስቲ እንደው አሁን አንተ ነህ እኮ አንድ ነን ያልከው እንጂ እንዴ ምድር ላይ ያለ አቀኮ ነው ጴንጤ በሚለው ነው ከሆነ ታውቀው ሁላችንም ወንጌል ጴንጤ ያስገባና ጥምቀት ለምን ለዚሁ ጋር ከጴንጤዎች እስቲ ቪዲዮ አሳዩን። ጥምቀት ለድህነት አይደለም ያለ ማሂ አንቺ ጋር ካለ ወይም ይሆኒ ከጴንጤዎች ጥምቀት ለድህነት እንዳልሆነ የተናገሩበት እና በጋሻውን ምናምን ክፈቱለት ፊት ለፊት ላለላችሁ። ይኸው የመሰረተ ክርስቶስን ስላነሳ የቃሌን ይፈለታል። እዚሁ ቲክቶክ ላይ ያሉትንም የሚያውቃቸውም ከሆነ እኛ ራሳችን ጥምቀት ለድህነት ብለን እኮ ተወያይተናል ከተለያዩ ወንድሞች። አሁን የነ ኤፍሬም ምናምን የነ እንትና ልታሳየን ነው መሰለኝ። የማን ላሳይ? ምረት እነሱ ጴንጤ አይደሉም ነው የሚሉት። እነሱ ወንጌል አማኝ አይደሉም። ስላየው ጫፉን በደንብ አላየው ነበር። የማን ነው የምታሳይ? አሳየኝ አንተ ምረት። የሁሉም አለ ምረት። አንተ የፈለጉ አንዱን አውጣለት። እኔ አሁን ጥምቀት አያስፈልግም ሰው ከዳነ በኋላ አያስፈልግም የሚል አሳየኝ እስኪ። አንተ እንደዚህ ያለ ሰው አለ? እንደዛ አይደለም ጠየቅን። ከዳነ በኋላ ነው ለመዳን ነው ሲጀመር ጥምቀት። እኔ አሁን ቃሌም ሲያወራ ሰምቻለሁ፣ ሌሎችም ሲያወሩ ሰምቻለሁ። አይነጣጠልም ነው የሚሉት። ጥምቀትና እምነትና ጥምቀት አይነጣጠልም ነው ያሉት። እሺ ችግር የለውም አይነጣጠል። ግን ሰውየው ግን የሚድነው ሲጠመቅ ነው ወይስ ከመጠመቁ በፊት እንዳባመነበት ቅጽበት? አምኖ ይድናል። አሁን ለምሳሌ ወዲያው እንዳመነ የሆነ ሰው መንገድ ላይ ቢሞት ላይድነው አይቶ ቢሞት ምናምኑን ሲሞት እናወራለን። አሁን በቴዎሎጂ ደረጃ በአስተምህሮ ደረጃ መጽሐፍ ቅዱስ ላይ የተቀመጠው ሰው። እሺ ለምሳሌ ቅዱስ ጳውሎስ ያመነው መቼ ነው? ያመነው ያው ደማስቆ ላይ እንትን ካለለት ማለት ነው። ጌታ ኢየሱስ ሲገለጥለት ደማስቆ ላይ እሺ ደማስቆ ላይ ተገለጠለትና ወደ ሐናንያ ላከው አይደለ? ሐናንያ ደግሞ ተነስ ስሙን እየጠራህ ተጠመቅ ከኃጢአትም ታጠብ አለው። አምኖ ከዳነ እንዴት በኃጢአት ውስጥ እንዳለ ተናገረ እኮ። አምኖና የተጠመቀው እኮ ያው አይለያየም ሁለት አይደለም። ደማስቆ ላይ ሲያገኘው ድኗል ብለኸኛል። የኃጢአትን ስርየት ያገኘው ወይም ዳነው ደማስቆ ላይ ከሆነ ሐናንያ ግን ከኃጢአት ታጠብ ስሙን እየጠራህ ተጠመቅ ከኃጢአትም ታጠብ ነው ያለው። ስለዛ ከዛ በፊት ገና የኃጢአት ስርየትን አላገኘም፣ አልዳነም ማለት ነው። ይኸው ስህተት ነው። አምኗል ቢያምንም ግን የኃጢአት ስርየትን ያገኘው ከኃጢአቱ የተታጠበው ሲጠመቅ ነው። ከመጠመቁ በፊት ልክ ባመነበት ቅጽበት ነው ያልከው። ይህ መጽሐፍ ቅዱስ ነው ማለት ነው። ለምንድን ነው መጽሐፍ ቅዱስን የማትቀበለው?
እሺ እኔ ደግሞ ልጠይቀህ እኔም አንተ እዚሁ ጥምቀት ላይ ማለት ነው ትጠይቀኛለህ። ችግር የለውም። አንድ ያለ ጥምቀት ሄዳኑ የሉ መጽሐፍ ቅዱስ ላይ ቤተ ክርስቲያን ከተመሰረተች በኋላ ጥምቀት ከተሰጠ በኋላ ጥምቀት በጌታችን በክርስቶስ ኢየሱስ ከተሰጠ በኋላ ያለ ጥምቀት ሄዳን አንድም የለም እኮ። ሰማዕታት ምናምን ሳይጠመቁ የሞቱ በመጽሐፍ ቅዱስ ወደ ሰማዕታት እንሄዳለን። በመጽሐፍ ቅዱስ አለ የለም? እሺ ሐዋርያት ተጠምቀዋል። ሰማዕታት ካልክ ደግሞ ሐዋርያት ተጠምቀዋል። ምን የትኛው ቦታ እንደዛ የሚላል? እሺ አንደኛ ራሱ በኤፌሶን መልእክቱ ምዕራፍ 5 ላይ ቅዱስ ጳውሎስ ስለ ክርስቶስና ስለ ቤተ ክርስቲያን ሲናገር ምንድን ያለው? ባሎቹ የክርስቶስ ቤተክርስቲያን እንደወደዳት እናንተ ሚስቶቻችሁን ውደዱ ይልና በውሃ መታጠብና ከቃሉ ጋር አንጽቶ እንዲቀድሳት ራሱን ስለ እርሷ አሳልፎ ሰጠ ይላል። ቤተክርስቲያንን የቀደሳት በውሃ መታጠብና ከቃሉ ጋር አንጽቶ እንዲቀድሳት ነው ያለው። በውሃ መታጠብና ከቃሉ ጋር አንጽቶ እንዲቀድሳት። ቤተክርስቲያን ራሱ የተቀደሰችው በዚህ ከሆነ ሐዋርያት የቤተክርስቲያን አካል ናቸው አይደሉም? ናቸው። ስለዛ ቤተክርስቲያን የተቀደሰችው በውሃ መታጠብ ውስጥ ከሆነ እነሱም ይህንን የውሃ መታጠቡን አግኝተውታል ማለት ነው። አለቀ። እሺ አሁን የሐዋርያ ጳውሎስን ነግረኛል። አናንያ እንዳጠመቀው ማለት ነው። እንደዚሁ የቅዱስ ጴጥሮስንም የቅዱስ ዮሐንስም እንደዚህ የተጻፈ አለ። ግዴታ ልክ ለጳውሎስ በተነገረው መሰረት ለሁሉም ለእያንዳንዱ አንድ በአንድ ምን ነገር አይጠበቅበትም። እንደ ቤተክርስቲያን ግን ቤተክርስቲያን የተቀደሰችው በውሃ መታጠብ ስለሆነ ምንድነው በዚህ በውሃ መታጠብ የተቀደሰች ቤተክርስቲያን አካል ደግሞ ስለሆኑ ሐዋርያቱ እነሱ የሚያገኙት ይህንን እንጂ ከዚህ የተለየ ነገር አይሆንም። አለቀ። እንዴት ነው የተጠመቁት? በምን መልኩ ማንን ምናምን የሚለው ነገር ዝርዝር አልተጻፈልንም። ዝርዝር ያልተጻፈልን ነገር ላይ እኛ አንገባም። ምንድነው እሱ ላይ መግባቱን ተወት እናደርገውና ግን ከተቀመጠልን አንጻር ግን ጥምቀት እንደሚያገኙ ግን ግልጽ ነው። አንዳንዶች የእግራቸውን መታጠብና ጥምቀት ይቆጠራል ይላሉ ምናምን። እሱ አስተምህሯችን እንደ አስተምህሮ የምንይዘው አይደለም። የእግር እጥበት ላይ ያኔ በቃ እንደ ጥምቀት ተቆጥሮላቸዋል የሚለውም ማለት ነው። እይታ አለ፣ ችግር የለውም። እይታ ቢኖር ግን አስተምህሯችን አይደለም። መች እንደሆነ አናውቅም ብለን ነው የምንዘጋው። አሁን መለስ እንበልና ማለት ነው እንዳንስተው። አሁን ጥምቀት ለድህነት ብለው ጴንጤዎች አያምኑ። ጥምቀት ለድህነት የወንጌል አማኝ ሁሉም አንድ ነን። ጴንጤ እኮ ይኸውልህ፣ አንዴ ይቅርታ ሉተራን ዳይቨርሲቲ እኮ እንደሆነ እኮ እኛ እኮ ማንም የካደ የለም። ግን አንድ ነን። አሁን 5 ሶላ ራሱ የሚባለውን እኮ ዋናው ስማ፣ ቆይ አንዴ እምነት ብቻ ስማ። አንተ መካነ ኢየሱስ ስለሆንክ በመካነ ኢየሱስ ትምህርት ይሄኛው ልክ ነው ወይ ብለህ ራስ ትፈትሸዋለህ። እሺ ምንም አይነት ነገር ከልጅነት ጋር የተገናኘ ነገር አይገኝም። ደህንነት አይገኝም። የኃጢአት ስርየት አይገኝም። ይህን አስረግጠን እናገራለን። ጥምቀት ምንም አይነት ነገር ከልጅነት ጋር የተገናኘ ነገር አይገኝም። ደህንነት አይገኝም። የኃጢአት ስርየት አይገኝም። ይህን አስረግጠን እናገራለን። ይህ ትክክል ነው አይደለም? አሁን እኮ የተቆረጠ ቪዲዮ እኮ ነው። እሺ በትክክል ሙሉ አይታለች። ጥምቀት ለዚህ ለልጅነት እንትን አይልም። ይኸው ጥምቀት የሚለውን አሰማው መጀመሪያ ጥምቀት ብሎ ነው እኮ የሚጀምረው። እሺ አንድ ያሰማኝ ድምፁ ልጨምር። እሺ ስማው። እሺ ጥምቀት ምንም አይነት ነገር ከልጅነት ጋር የተገናኘ ነገር አይገኝም። ደህንነት አይገኝም። የኃጢአት ስርየት አይገኝም። ይህን አስረግጠን እናገራለን። በጥምቀት ያልተጠመቀ ይፈረድበታል። በጥምቀት ከልጅነት ጋር የተገናኘ የድህነት ነገር የኃጢአት ስርየት ምናምን እንደዚህ ነገር አይገኝም ማለት አሁን ይህ ትክክል ነው አይደለም? ባንተመት አይ እንደዚያ ቪዎች እኮ አሉ እኮ እኛ ፕሮቴስታንት ውስጥ የለም እኮ እያልኩ አይደለም። በአንተ እምነት ትክክል ነው አይደለም? በመካነ ኢየሱስ ይሄ ዳይቨርሲቲ ብለን ነው አሁን አንዱን ለአንዱ እንደዚህ ተወጋግዘንም አናውቅም፣ እንደዚህ ተባብለን አናውቅም። አይ እንደ ተወጋግዘን እንደ ዳይቨርሲቲ የምንቀበለው ነገር
እንደምታወግዙ ይኸው ያሳያል። አሁን ከራስህ የእምነት መግለጫ እኔ ለምን እንደማታነቡት መጽሐፋችሁን አላውቅም፣ ግን የሉተራንን እንትን አምጥተህ እየነገርከኝ ምንም የድሮ የሚባል ነገር እኮ የለም ብራዘርዬ። እሺ አንድ ያሰማውና ከዛ እንመለስበታለሁ። እሺ ይህንን ስማው። እሺ አንድ ከሆናችሁ ይህን ንግግር ስማው። እሺ ማንም ሰው ጌታን ሲቀበል ከዚህ በፊት ላደረግኩት ነገር ጌታን አንድ ሰው ቢቀበል መካነ ኢየሱስ ቤተክርስቲያን ሄድና አምልክ ብያለሁ። ምክንያቱም እሱ ልጆች በሚወልድበት ሳለ እንደገና ደግሞ የህፃናት ጥምቀት ብለው ከዛ ከኦርቶዶክስ የነበረውን ይሄ መጽሐፍ ቅዱስ ያለውን ስርዓት እንዲከተሉ አልፈቅድም። እኔ በጌታ አላደርግም፣ እያደረግኩም ነው። ሰዎች ነፍሳትን ጌታ ኢየሱስ ክርስቶስ ወደ ጌታ ወደ ኢየሱስ ክርስቶስ የሚድኑ ከሆነ በትክክለኛ በሌሎች አብያተ ክርስቲያናት ገብተው እንዲጠመቁ ብቻ ነው የማስተምረው ማለት ነው። እኔ እኮ በጣም እኔ ለምን ድርቅ ብላችሁ እንደምትከራከሩ ነው እኮ። በዚህ ጉዳይ ላይ ደግሞ ልንገርህ አኬ፣ አሁን ለምሳሌ ማለት ነው አንድ ሰው ጌታን ሲቀበል ማለት ነው ከኦርቶዶክስ መካነ ኢየሱስ ይመጣል አይደል? ጌታን ይቀበላል። አናጠምቅም እኛ ማለት ነው ከኦርቶዶክስ ስለሚመጣውን ህጻናት ስለሱ አይደለም። አሁን ስለ ህጻናት ልንገርህ፣ አሁን እሱ ያነሳው ያንን ነው። ኦርቶዶክስ ያለውን ትምህርት ይዘው ህጻናትን ሲመጡ ጥምቀቱ ያው ተቀባይነት ስላለው የኦርቶዶክስ ጥምቀት መካነ ኢየሱስ ሲመጣ አንቀበለውም። ግን ሰውየው እጠመቃለሁ ካለ እናስጠምቀዋለን። አንዴ ቆይ፣ የኦርቶዶክስን ይዘው ህጻናትን ያጠምቃሉ እኮ ነው እያለ ያለው ማይ ብራዘር። የህጻናትን ጥምቀት ነቅፎብህ እኮ ነው እያወራ ያለው ነው አይደል? እንደዛ ነው እያልኩ ያለሁት። እኔ ደግሞ ልንገርሽ አያስጠምቁም ነው እሱ። አሁን የህጻናት ጥምቀትን የህጻናት ጥምቀትን መካነ ኢየሱስ ያጠምቃሉ። እሱን እየተቃወመ እኮ ነው እኮ ገብቶኛል እኮ እያለ ስለማያጠምቁ አልክም ነው እያለ ያለው ወደዛ እኮ ሳው። ስለዛ የሚመጡ አማኞች ሲኖሩ መካነ ኢየሱስን አልፈልግም አለ። በቃ አለቀ። መካነ ኢየሱስን አይቻልም። ወደ ጤነኛዎቹ አብያተ ክርስቲያናት ነው የምልከው። ስለዛ መካነ ኢየሱስ ጤነኛ ቤተክርስቲያን አይደለችም ነው እያለ ያለው። በጥምቀት ጉዳይ ነው ያወራውን እዚህ ጋር እኮ ሳው። በጥምቀት ጉዳይ በቃ ጤነኛ አይደለችም። አሁን እኔም አንተን እየጠየቅኩ ያሉት ለምሳሌ ቅድም የሰማኸውን ወንድም እሱ የተናገረው ትምህርት በጥምቀት እንዲህ አይገኝም ያለው ጤነኛ ነው ወይስ አይደለም? ወይም ደግሞ ትክክለኛ ነው ወይስ አይደለም ትምህርቱ? አሁን ኤርሚያስ ያወራው ከጥምቀት አንሳ አይደለም። ከሱ በፊት የነበረው በጥምቀት እንዲህ አይገኝም፣ ይሄ ድህነት፣ ልጅነት፣ የኃጢአት ስርየት አይገኝም ያለው ትክክል ነው ወይስ አይደለም? ማለት እንዴት አይነጣጠልም ወይ? ለምን አትሰጠውም? ከጎን ላለው ልጅ ሰጠውና እሱ ያወራል። አይነጣጠልም አልኩ እኮ። እኔ አሁን ይነጣጠላል አይነጣጠልም አላልኩም። ይሄ አሁን ልጁ የተናገረው በጥምቀት ድህነት አይገኝም፣ የእግዚአብሔር ልጅነት አይገኝም፣ የኃጢአት ስርየት አይገኝም ሲል አልነበረ? ትክክል ነው አይደለም? ቦታ መካከሉ ይቱሉ እና መጨረሻ ላይ ግቡ። የሜሎስን ነው የምትለኝ? ሰዓቱን እኮ ወሰዳችሁብን ጆን። እኔ ይህን ያህል ትልቅ ልዩነት ነው ብዬ አላሰብም። ችግር የለውም። ትክክል ነው አይደለም ነው ያልኩህ። እኔ ልክ ነው የሜሎስ ምንም። እሺ የሜሎስ ትክክል ነው። አሁን ደግሞ እሺ በእናንተ በመካነ ኢየሱስ ደግሞ ጥምቀት የእግዚአብሔር ልጅነትን ያሰጣል፣ የኃጢአት ስርየት ይገኝበታል፣ ያድናል ብላችሁ ደግሞ ታምናላችሁ። እንግዲህ ያምናሉ ልበል። አሁን አንተ ሙሉ በሙሉ ቤተ እምነትን ክደኸዋል። እሺ መካነ ኢየሱስ እንደዚህ በማለት አልካድኩም። በእምነት እኮ ብቻ ይላል እኮ የሉተርም እንትን 5 ሶላዎች ላይ በእምነት ብቻ እኮ ይላል። በስመ አብ የሚገርም ነው። አውጣለት አሁን የእንትኑ የላርጅ ካቴኪዝም 4ኛውን ክፍል አውጣለት። የኦን ባፕቲዝም ኮንሰርኒንግ ባፕቲዝም እንግዲህ አሁን መጽሐፍን አነብልሃለሁ ማለት ነው። መካነ ኢየሱሶች ምናምን ስትመጡ ፕሮቴስታንቶች የእናንተን መጽሐፍት ልናስተምራችሁ እንገደዳለን በሚያሳዝን ሁኔታ ማለት ነው። ስለ ጥምቀት አሁን የእነ ሜሎስ ወንድማችን እየተናገረው ምን ነበር የተናገረው? እንደው በጥምቀት የኃጢአት ስርየትም ሆነ ልጅነት ድህነት አይገኝም ነው ያለው። ይኸው አሁን መካነ ኢየሱሶች የመጀመሪያ ፔጅ ገለጠለት። መጀመሪያ ማን እንዳሳተሙ በሉትራን ሄሪቴጅ ፋውንዴሽን የታተመ ነው። እሺ የኢትዮጵያ ወንጌላዊት ቤተክርስቲያን መካነ ኢየሱስ በሉተራውያን በሉተራውያን እሺ የእምነት መግለጫዎች
የእምነት መግለጫዎች ላይ ያላትን የአቋም በመተዳደሪያ ደንቧ እንደሚከተለው ገልጻለች ይላል። 5.3 ኒውት 3ኛ ላይ ያለውን አሁን የኢትዮጵያ ወንጌላዊት ቤተክርስቲያን መካኒክስ ቤተክርስቲያን ነው እንደዚህ ብላ የተናገረችው። 5.3 የሚለውን አያችሁ። ቤተ ክርስቲያኒቱ ይላል ያልተለወጠውን የኦግስበርግ የእምነት መግለጫና የሉተር ካቴኪዝምን የእግዚአብሔር ቃል ትክክለኛ ማብራሪያ አድርጋ ትቀበላለች። የሉተርን ካቴኪዝም ትክክለኛ የእግዚአብሔር ቃል ማብራሪያ አድርጋ ትቀበላለች። እሺ የሉተር ካቴኪዝም ትክክለኛ የእግዚአብሔር ቃል ማብራሪያ ከሆነ እኒሁ እሺ ላርጅ ካቴኪዝሙን 4ኛው ክፍል በእንተ ጥምቀት። እሺ ይሄኛው ስሞል ካቴኪዝም ነው። እሺ ይሁን በቃ ከስሞል ካቴኪዝም እንጀምር። ይሁን ይሄ ስሞል ካቴኪዝሙ ነው። ስሞል ካቴኪዝም ላይ ጥምቀት ምንድን ነው ብሎ ይጀምራል። አይተዋል። የመጀመሪያው አንደኛ ይለና ጥምቀት ምንድን ነው? መልስ ጥምቀት እንዲሁ ባዶ ውሃ ብቻ አይደለም። ትንሽ ራቅ አድርጎ ይልቁንስ ትንሽ ራቅ በእግዚአብሔር ትእዛዝ ውስጥ የታቀፈና ከእግዚአብሔር ቃል ጋር የተጣመረ ውሃ ነው። ታዲያ የእግዚአብሔር ቃል የትኛው ነው? መልስ ጌታችን ክርስቶስ በማቴዎስ 28:19 ላይ እንግዲህ ሂዱና አሕዛብን ሁሉ በአብ ወወልድ ወመንፈስ ቅዱስ ስም እንደዚህ አጥምቋቸው ያለው ነው ይልና ሁለተኛውን ጥያቄ በደንብ እዩ። ጥምቀት ምን አይነት ስጦታዎችን ወይም ጥቅሞችን ያስገኛል? በቃ አሁን ያኛው እንትና እና ማን ነው ስሙ ሜሎስ ጥምቀት የኃጢአት ስርየትም አያሰጥም፣ ምንድን ነው የልጅነትም አያሰጥም፣ ድህነትም አያሰጥም ነበር አይደል ያለው ጥምቀት። መካነ ኢየሱስ ደግሞ ተመልከቱ። ከዛ ደግሞ የመካነ ኢየሱስ እምነቶች ደግሞ ቤተክርስቲያናቸውን እንዴት እንደሚክዷትም ደግሞ በዛው እናሳያችሁ። ጥምቀት ምን አይነት ስጦታዎችን ወይም ጥቅሞችን ያስገኛል ይልና መልስ የኃጢአት ይቅርታን ያስገኛል። ምንን? የኃጢአት ይቅርታን። ከሞትና ከዲያብሎስ ይቤዣል። ጥምቀት ከምን ይቤዣል? ከሞትና ከዲያብሎስ። እንዲሁም የእግዚአብሔር ቃል እንደሚያውጀው በእርሱ ለሚያምኑ ሁሉ የዘለዓለምን ድነትን ይሰጣል። የኃጢአት ይቅርታን ያስገኛል። ከሞትና ከዲያብሎስ ይቤዣል። ላርጅ ካቴኪዝም ላይ ደግሞ ሄደ። ላርጅ ካቴኪዝሙ ላይ ዋዛ ገጹ 280 አካባቢ ነው። አራተኛ ክፍል ትክክል። ከእሷን ጀምር። እንዲህ ይላል። ጨዋታ ሳይሆን በራሱ በእግዚአብሔር የተመሰረተ በመሆኑ ልመካበት እችላለሁ ይልና በተጨማሪም መጠመቅ እንደሚገባን አለበለዚያ ግን እንደማንድን በከባድ ሁኔታና በጥብቅ ታዟል ይላል። መጠመቅ እንደሚገባን አለበለዚያ ግን እንደማንድን፣ ካልተጠመቅን አንድንም። ከመጠመቁ በፊት ሰው ይወድነዋል፣ ከዳነ በኋላ የሚጠመቀው ኖ፣ እንደዛ የሚባል ትምህርት የለም። አሁን ገለጠው። ቁጥር ስንት ላይ መሰለ የምታወጣልኝ? 20 መልስ የህፃናት ጥምቀት ላይ ሳይሆን እዛው ላይ መልስና 23 ምናምን 24 ምናምን አካባቢ ላይ እስቲ መለስ። ቁጥር ስንት ላይ ነው? 24 23 ምናምን አካባቢ ላይ ቁጥሮቹን በዳር በኩል እስቲ አንዴ በዚህ በግራህ በኩል ቁጥሮች አሉ። ዩኒ ፔጅ አይደለም ገጽ ሳይሆን በግራህ በኩል የተዘረዘሩ ቁጥሮች አሉ። በግራ ኖርማል መደዳውን ከታች ወደ ላይ ወደ ግራ ውሰደው። 22 23 24 24ኛው ቁጥር አካባቢ ላይ ና ማንም ሰው ቁጥር 24 ላይ እንዲህ ይላል የጥምቀት ቁጥር 24 ላይ ስትሬት ሂድ መንገድ ሲቀመጥ ይሄ ነው ይልና የጥምቀት ኃይሉ፣ ውጤቱ፣ ጥቅሙ፣ ፍሬውና ዓላማው ምን ይላል? ማዳን ነው። ማንም ሰው ልዑል ለመሆን ሳይሆን ቃላቱ እንደሚናገሩት ወይም እንደሚሉት
የሚጠመቀው ለመዳን ነው። በግልጽ የሚጠመቀው ለምንድን ነው? ለመዳን። በጥምቀት ውስጥ መዳን የለም ይላሉ አንዳንዶች። ይኸው መካነ ኢየሱስ ራሱ ማነው ዶክተር ሉተር እንደዚህ ይላል፣ ለመዳን ነው። እሺ መለስ ብል መዳን ሁሉም ሰው እንደሚያውቀው ደግሞ ይላል፣ ማንም ሰው በሚገባ እንደሚያውቀው ደግሞ መዳን ከምንድን ይላል? ከኃጢአት ከሞት እና ከዲያብሎስ መዳን፣ ወደ እግዚአብሔር መንግስትም ወደ ክርስቶስ መንግስትም መግባት እና ለዘላለም ከእርሱ ጋር መኖር እንጂ ሌላ አይደለም ይላል። ሌላ ነገር አይደለም። ያው በግልጽ ነው። በቃ መካነ ኢየሱስ ያው እምነቷ ምን እንዲህ ያስቀምጣለች። አንተ አሁን መካነ ኢየሱስ ነኝ ብለህ መጥተህ ከዚህ የተለየ ብታወራ አንቀበልህም። በቃ መካነ ኢየሱስ መጽሐፍ አላት። አንተ መጥተህ ያለ እውቀት እያወራህ ነው ብለን ነው የምንወስደው። ስለዚህ አሁን እኔ ደግሞ ልንገርሽ አንዴ አሳየኝ አይደለ እኮ አሁን መካነ ኢየሱስ ድናለች እያልከኝ በእናንተ እሳቤ ማለት ነው። ኧረ እኛ መቼ አሁን መካነ ኢየሱስ ድናለች አልዳነችም ውስጥ መች ገባን? እየጠየቅን እኮ ድነዋል እያልከን እኮ ነው። አንተ አባባል እኮ ጥምቀት ለድነት ስላለች ድናለች እያልከን አላልኩም። እያልኩ ያለሁት እኔ ምንድን ነው ጥምቀት ለድህነት ብላ ታስተምራለች ያልኩት ይህን ነው። መካነ ኢየሱስ ጥምቀት ለድህነት ነው ብላ ታስተምራለች። ሙሉ ወንጌል ጥምቀት ለድህነት አይደለም። ጥምቀት ለድህነት ስትል ማለቷ ነው የሚለው እኮ ነው። እሺ ጥምቀት ለድህነት ብላ ስታስተምር ምን ማለት ነው? በአጭሩ ይኸው እዚሁ ያልኩህ አሁን ያነበብኩት ላይ እኮ መለሰው ምን ብሎ መዳን ሁሉም ሰው እንግዲህ የትኛውም ሰው እንደሚያውቀው አለ መዳን ከኃጢአት ከሞት ከዲያብሎስ መዳን እንጂ ሌላ እንዳልሆነ ሁሉም ያውቃል አይነት ነገር ብሎ ይናገራል። እንደውም ጭራሽ ወደ ክርስቶስ መንግስት መግባት እናም ደግሞ ለዘላለም ከእርሱ ጋር መኖር ምናምን የሚያመለክትን ይላል። ስለዚህ ይህን ሁሉ ነገር የምናገኘው በጥምቀት ውስጥ ነው ብላ ታስተምራለች መካነ ኢየሱስ። እንግዲህ ካልተስማማች ለቃሃት ውጣ እንደዚህ ማለት ኦኬ። እናንተ እንደዚህ ከተቀበላችሁ እኮ በቃ መካነ ኢየሱስ ለምን አትሆኑ ሄዳችሁ? መካነ ኢየሱስ መቀላቀል እኮ ነው። ለምን መካነ ኢየሱስን እንቀላቀላለን? መካነ ኢየሱስ እንደዚህ ከረገፋችሁ መካነ ኢየሱስን መካነ ኢየሱስ እንደዚህ ከክርስትና ትምህርት በዚህ ደረጃ ከወሰደች እኛ እያልን ወደ ክርስትና እንድትመጣ እናንተ አንድ አይደላችሁም ተለያዩ እያላችሁ አይደለም። ተለያዩ አይደለም፣ አቤቱታ እያቀረባችሁ ነው ለመካነ ኢየሱስ። እንደዛ ነው የሚመስለው። ቆይ አንዴ እኛ ተለያዩ እያለን ሳይሆን አልተለያየንም ብትሉም ኢትዮጵያ ውስጥ ነው። በነገራችን ላይ አልተለያየንም ብሎ ድርቅ ማለት ያለው ኢትዮጵያ ውስጥ ነው እንጂ በዓለም አቀፍ ደረጃ ማለት ነው። አንዱ ፕሮቴስታንት ከሌላው ፕሮቴስታንት ጋር በአቃቤ እምነት ደረጃ ያሉ በቴዎሎጂ እሱማ ኦሪየንታል ኢስተርን ተብሎ ተለያይተዋል። እኛ ሲጀመር ታዲያ ኢስተርና ኦሪየንታል መቼ አንድ ነን አለን? ተረጋጋ። አንድ ሲፕሮስን 10 እያስገባችሁት አንድ ነው ስትሉ እናስገባዋለን። እናስገባዋለን። ለአንድነት እየተሰራ ነው፣ እናስገባዋለን። ምንም ችግር የለውም። ግን አንድ ነን ብለን ግን ወተን ግን አንናገርም። እናንተ በነገራችን ላይ በእኛና በኢስተርን መካከል ትልቅ ልዩነት አታመጣም። አዲስ ያወራበት ቪዲዮ አለን እኮ ቃላት ያለበት አንዴ ቆይ እንተው። አሁን ርዕሱን ሽፍት አታደርገው እንደ ስለፈጠረ መለስ በልና እሱ አሁን አንተ ምንድን ነው መካነ ኢየሱስ ጥምቀት ለድህነት ብላ ስታስተምር ሙሉ ወንጌል ጥምቀት ለድህነት አይደለም ብላ ታስተምራለች። መካነ ኢየሱስ አይነጣጠልም ነው የምትለው ሙሉ ወንጌል። አሁን አሳየን ስትባል ስላላሳየን ተወውና ዝም ብለህ ስማኝ። እኔ ከፈለክ ደግሞ እንግዲህ ወይ ዝም ብዬ የኤምኬሲን ገልጬ ላሳየው። እስኪ ኤምኬሲን ገልጠህ አሳየው። ያው እኮ ነው አንድ ነው። ሁሉም በማስረጃ ነው የምናወራው እኛ። ይቅርታ ማለት ካላስደበርና ኧረ ችግር የለም እየሰማሁ እስከዛ የኤምኬሲን ያወጣለት የመሰረተ ክርስቶስን ያወጣልና ያሳያል ጥምቀት ምን እንደሆነ ሰውየው ከዳነ በኋላ የሚጠመቀው እንደሆነ። ስለዛ ከእምነት ጋር ሳይነጣጠል ለድህነት ይሆናል ምናምን የሚባል ነገር የለም። አምኖ ድኖ ከዳነ በኋላ ወደ ክርስቲያን መጨመሩን የሚያሳይበት ወይም ደግሞ መዳኑን የሚያሳይበት ከክርስቶስ ጋር ሞቶ መነሳቱን የሚያሳይበት አይነት ነገር ሆኖ ነው የተቀመጠው እና ጥምቀት ለድህነት ነው ብሎ አያስተምሩም እነ ሙሉ ወንጌል ምናምንም ጨምሮ ማለት ነው። እንግዲህ አሁን አንተ ካላወቅኩ የፕሮቴስታንትን ትምህርት እኛን እናገራለን፣ ችግር የለውም። አይ ካልክ ደግሞ የመምህራኖችህንም እያነሳን ማሳየት እንችላለን። የተለያዩ ጴንጤዎች የሚያስተምሩትን ያው አሁን ቅድም እኮ አሳየው። በቃ ጥምቀት እንዲህ በጣም እኮ የሚያስገርሙ ጥምቀት ለኃጢአት ስርየትም ለልጅነትም ለድህነትም አይሆንም ብሎ እየተናገረውን አዎ ትክክል ነው ካልክ በኋላ መለሰ ደግሞ አይነጣጠልም ትላለህ። ለምንድን ነው ራሳችሁን የምትዋሹት? በጌታ በኢየሱስም እንዴ! ይህ እኮ በጣም አደገኛ ነገር እኮ ነው። ይህ የዘላለም ሕይወት ጉዳይ እኮ ነው። እንዴት ሰው በዘላለም ሕይወት ጉዳይ ራሱ ላይ ይቀልዳል እንደዚህ? ሁላችሁም እንደሰማችሁት ይህ ወንድማችን ጥምቀት ለድህነት አይደለም፣ ለኃጢአት ስርየትም አይደለም፣
ምንድነው ልጅ ከልጅነት ጋር በተገናኘም አይገኝበትም የተባለን ነገር ትክክል ነው ብሎ ሲናገር ነበር። መልሶ ደግሞ አይነጣጠልም ይላል። መልሶ ደግሞ ጌታችን ጥምቀት ለድህነት ነው ብሎ አዎ አስተምሯል ደግሞ ሲልም ደግሞ ነበር። አሁን ቅድም ለምንድነው እንደዚህ የምትባዝኑት በጌታ? ስረኝ ይሄ ምኑን ላሳይ? ይኸው አሁን ለምሳሌ ቅድም የተናገረውን እኮ አሳየው አይደል? የልጁን እሱን ትክክል ነው ብለሃል ነበር አሁን ያልከው ማለት ነው። ኦኬ የጥምቀቱ ላይ አንዴ እኮ ሳው የጥምቀቱ ላይ እኮ ነው። ለምሳሌ ኤምኬሲን አሁን ያዝ አድርገውና አንዴ ቆይ ቅድም ምን ተብሎ ለተነገረ ቃል ነበር ትክክል ነው ያልከው? በጥምቀት የኃጢአት ስርየትም ልጅነትም ድህነትም አይገኝም የሚለውን ትክክል ነው አልክ አንተው ራስህ። አሁን እየሰማን ከእሱ ቀደም ብዬ ደግሞ ጥምቀት ለድህነት ነው የሚለውን ኢየሱስ አስተምሯል ስለ ደግሞ አዎ አስተምሯል አልክ። ስለዚህ አንተ የምትከተለው ኢየሱስ ያስተማረውን ሲሆን ያኛው ልጅ ያስተማረው ነው። አንተ የኢየሱስ ተከታይ ሳትሆን የሰው ተከታይ ነህ እላለሁ ማለት ነው። ተመልከቱ ጋይስ ሁላችሁ እኮ ያለ ማርያም ከሌለች ስላሴ የሚሉ እኮ ሰውዬ አሉ እኮ ታድረግ ስትያዝ ሌላ ርዕስ ውስጥ አትግባ። ማይ ብራዘር በደንብ ስማ። ስትያዝ ሌላ ርዕስ ውስጥ አትግባ። እና ቤተክርስቲያን ኦፊሻል የማታስተምረንን አንቀበልም። ከቤተክርስቲያን የተለየ ትምህርት ያስተማረ ጳጳስ በለው ምን በለው ብታመጣ ቤተክርስቲያን የምታስተምረው ነው የምንቀበለው ነው የምንለው። አንተ ግን አሁን ምን ብለህ ነበር? ሁላችሁም ስሙ ጋይስ። እንደውም ይህንን ቪዲዮ በጌታ እንትን እስቲ አዘጋጅታችሁ ቆርጣችሁ መላክ የምትችሉ ላኩልኝ። አሁንም ማውራን አይደለም። ከዚህ ቀደም ይሄ ወንድማችን ምን አለ መሰላችሁ? ኢየሱስ ጥምቀት ለድህነት ብሎ አስተምሯል። ጥምቀት ለድህነት ነው ብሎ ኢየሱስ አስተምሯል ስለው አዎ አስተምሯል አለኝ። ከዛ የሌላ ወንድም ደግሞ ትምህርት አመጣን። አይ በጥምቀት ልጅነትም ድህነትም የኃጢአት ስርየትም አይገኝም የሚለውን ከዛ ይህ ትክክል ነው ስንለው እሱ ትክክል ነው አለ። ኢየሱስ ጥምቀት ለድህነት ነው ብሎ አስተማረ። ሌላ ወንድም ጥምቀት ለድህነት አይደለም ብሎ አስተማረ። ይሄ ወንድም ግን የትኛው ነው ትክክል ሲባል ጥምቀት ለድህነት አይደለም ያሉ ነው ትክክል አለ። ኢየሱስ ትክክል ነው፣ ስላሴ ትክክል ነው። ኢየሱስን ክደው አይታችኋል። ሲያዙ የት እየሮጡ እንደሆነ በደንብ አድርጋችሁ ተክዶ ስማ። ሚዩት አድርገህ ከርዕሱ ውጭ አደገኛ ነገር ባይዚ። አንተ በጣም ብዙ ፕሮቴስታንቶችን ትወክላለህ። እዚህ ሚዲያ ላይ ያሉ ፕሮቴስታንቶችን ጥሩ አድርገህ የምትወክለው አሁን አንተ ነህ። እንደዚህ ናቸው በጣም ብዙ ፕሮቴስታንቶች። ቁጭ ብለህ ሰማሽ ወንድሜ፣ እንትን እንዳትል ሚዩቱን ዝም ብለህ ከፍተህ እንዳትረብሽ። አሁን ስለረበሽከኝ እደግመዋለሁ፣ የተናገርኩትን ማለት ነው እደግመዋለሁ። ኢየሱስ ጥምቀት ለድህነት ነው ብሎ አስተምሯል አለ። ሌላ ወንድም ደግሞ ሌላ ፕሮቴስታንት ወንድም ማለት ነው ጥምቀት ለድህነት አይደለም ብሎ ያስተማረበትን አመጣንለት። ተክዶ ክርስቶስ እኮ የሚባልበት ቤተ እምነት እኮ ነው። ኦኬ አንዴ ተረጋጋ ወይ በቃ ውረድ እና በል። አሁን ኦልሬዲ ስለተያዝክ አያሳስበንም። ኦልሬዲ ምንድነው ቪዲዮ ላይ ስላለ ምንም ችግር የለም። በጣም በርካታ ፕሮቴስታንቶች እንደዚህ ስለሆኑ ዛሬ ላኩልኝና ቪዲዮ ሰርቼበት በዚሁ ርዕስ ላይ ዛሬ የምንገባለን። ወይ ደግሞ ጥምቀትን 10 እንዳይደጋገም እንትኑ ወደ ቅዱስ ቁርባን ምንድነው ከፍ አድርገ ነው እና መቅረብ ስላለብን ምናምን ስለሱ እናወራለን። ወደዛ እንሸጋገራለን። ይህንንም ግን ላኩልኝ እሰራበታለሁ ጌታ ከፈቀደ እና እንትን ካልኩኝ ማለት ነው ከቻልኩኝ። ሰው ምን ግን እንደተባለ አስታውሱ። ኢየሱስ ጥምቀት ለድህነት ብሎ አስተምሮ በጣም የሚያስገርሙ ጌታን ኢየሱስ ጥምቀት ለድህነት ብሎ አስተምሯል። አዎ ብሎ አምኑ። አዎ ክርስቶስ አዎ አስተምሯል እንደዛ ብሎ አመነ ይሄ ልጅ። ከዛ ሌላ ጥምቀት ለድህነት አይደለም የሚል አንድ ፕሮቴስታንት አመጣንለት። እሱ ነው ትክክል አለ። ጥምቀት ለድህነት አይደለም ያለው እሱ ትክክል ነው አለ። አስቡት፣ ጥምቀት ለድህነት አይደለም ያለው እሱ ትክክል ነው ያለው። ኢየሱስ ግን አዎ ጥምቀት ለድህነት ብሎ አስተምሯል ብሎ እያመነ ግን ትክክል ይሄ ትክክል ነው ብሎ ወደ ሰው ጠቆመ። ለዚህ ነው ፕሮቴስታንት በጣም ሰዎችን የሰው ተከታይ የሚያደርግ ከኢየሱስ ነጥሎ የሰው ተከታይ ያደርጋል የምንለው ለዚህ ነው። በቃ በግልጽ እያዩት መጽሐፍ ቅዱስ ላይም በቃ ሰው ነው የሚከተሉት። ፕሊዝ ፊታችሁን ወደ ክርስቶስ አዙሩ፣ ወደ እግዚአብሔር አዙሩ። ዝም ብለን እዚህ ሚዲያ ላይ መተን ስንጣራ ስንለፈልፍ ምናምን ዝም ብሎ እንዲሁ አይደለም። የምርም ፊታችሁን ጌታ ኢየሱስን የምትወዱት ከሆነ ማለት ነው የምርም ወደ እርሱ ፊታችሁን እንድትመልሱ ነው። ከሰዎች ላይ ፊታችሁን አንስታችሁ ወደ እርሱ እንድትመልሱ። ይሄ ትልቁ ማሳያችን ስለሆነ ማለት ነው። ስለዛ ላኩልኝ
ቪዲዮም ሰራበታለሁ ምናምን ጌታን ነው የምንከተለው አለች ሊዱ። ነይ እስቲ ግቢ፣ ነይ ሊዱ ከቻልሽ ማለት ነው። እንዴት እሷ እድሜ ልኳን መማር ብቻ ነው እንዴት ዝምጣ እንጂ ምንድን ነው አይሻልም? መምህራኑን ሁሉ እያመጣች ትማር ነበረ። ትግባ እንጂ ትንሽ ዲፌንድ ታደርግ። መሳብ ሳይሆን እሷን መጉተት ነው። እስቲ ገመድ ነገር ወረደላት ወደታች። ሁሉም ዶክትሪን ይመቻታል። ሄዱ ችግር የለባትም። አኪ ጥምቀት ለድነትም ይመቻታል። አያድንም ሲምቦል ነውም ይመቻታል። ችግር የለባትም። ይሄ እኮ ነው ታዲያ። ታዲያ ክርስቶስ ላይ ማዳበል ምናምን ብለው እኛን ለመውቀስ ይሞክራሉ እንጂ ታዲያ ክርስቶስ ላይ ማዳበልማ ይሄ ነው። ክርስቶስ ላይ እኮ ያላዳበሉት ሊቃውንት እኮ የላቸውም እነሱ። ሁሉም እኮ ነው ያዳበሉት እንዴ። በጣም የሚያስደንቅ አሁን ተቃራኒ የሆኑትን ማለት ነው። ኤንዌይዝ ጌታ ኢየሱስን ሊዱ በአጭሩ ስነግሪሽ ጌታ ኢየሱስን እየተከተላችሁት አይደለም። በጣም በሚያሳዝን ሁኔታ ልትወጂው ትችላለሽ ኢየሱስን። እኔ አትወጂውም አላልኩም። የእግዚአብሔርን ቃል አትወጂምም አላልኩም። የእግዚአብሔርን መንግስት የማትናፍቂ ነሽ ምናምንም አላልኩም። ይህን ሁሉ ነገር ሊኖርሽ ይችላል። ግን በሚያሳዝን ሁኔታ ጌታ ኢየሱስን ሳይሆን የሆኑ ሰዎችን ነው እየተከተላችሁ ያላችሁት። ይኸው ልክ አሁን ይህን ልጅ እንደሰማሹ ማለት ነው እንዴ። ጌታ ኢየሱስ ምን እንዳስተማረ ከተናገራችሁ በኋላ ይህንን አስተምሯል ካለ በኋላ አንድ ሰው ግን እኔ ሌላ ሰው ነው የምከተለው ካለ በቃ ግልጽ ማሳያ እኮ ነው። ወንጌል ለጴንጤ ሰበክ የሚለው አሁን ኮሜንቶቻችሁን እያዩ ነው። ይሄ እውነት ነው። ክርስቶስን ነው የምላችሁ። በጣም ነው የሚያስፈልገው። እንደ ቤተክርስቲያን በጣም ነው ኃላፊነት ያለባት። አንደኛ የራሷንም ልጆች በደንብ ማስታጠቅ አለባት። ሲቀጥል ግን ወንጌል የደረሳቸው መስሏቸው የተቀመጡ በጣም በርካታ ነፍሳት አሉ። እኔ ለእነሱ በጣም ሊደረስላቸው ይገባል ብዬ አስባለሁ። ወንጌል ዝም ብሎ እንደዚያው ኢየሱስ ስላሉ ብቻ ወንጌል የገባቸው የሚመስላቸው በጣም በርካታ ሰዎች ያሉ ነው። በፍጹም ለኦንሊ ጂሰሱም፣ ለጴንጤውም፣ ለሌላውም እኔ በጣም ያስፈልጋል ብዬ አስባለሁ። አብዛኛው ሰው የሚከተለው ሰውን ነው እና ሰው እነሱ ላይ መሄድ አለብን ምናምን ልንጣራ ይገባል ያ